ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮች ተናግረዋል። በደቡብ ጎንደር አቅራቢያ የብልጽግና አመራሮች ላይ ጥቃት ሲከፈት፣ በመተማ ወረዳ ደግሞ ከባድ ውጊያ መቀስቀሱ ተሰምቷል። በክልሉ የሚደረገው ውጊያም በሸዋና ወሎ የተለያዩ አካባቢዎችም ቀጥሏል ተብሏል። በዝርዝር እናየዋለን። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ መረጋገጡን የአገዛዙ ፓርላማ አስታወቀ። የአገዛዙ ፓርላማ ከባለስልጣናቱ በተለይም ከፌዴራል ፖሊስ አገኘሁት በተባለውና ቀረበለት በተባለው ምርመራ ሪፖርት አሁን ላይ በኦዲት የተረጋገጠ 98 ቢሊዮን ብር ተዘርፏል ብሏል። በዝርዝር እናየዋለን። የአሜሪካ ሴናተር እስከ 3.1 ሚሊዮን የሚደርሱ ሰዎች ለሰብአዊ ቀውስ ሊጋለጡ እንደሚችሉ አስጠንቅቋል። የብልጽግና አገዛዝ በአገሪቱ ችግር የለም ቢልም የአሜሪካ ሴናተር ግን በሰሜን ኢትዮጵያ በተለይም 3.1 ሚሊዮን በላይ ሰዎች አደጋ ላይ ወድቀዋል ብለዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ተቀስቅሶ የነበረውን ግጭት ያስቆመው የፕሪቶሪያ ስምምነትን በመጥቀስ አሁን ላይ ሴናተሯም የዲፕሎማሲ ተሳትፎና የሀብት እጥረት ስምምነት እንዳይተገበር እንቅፋት እየሆነ ነው ሲሉ አሳስበዋል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ ኢራን ያልተገባ ባህሪ ካሳየች አዲስ ጥቃት ይጀምራል አሉ። ትራምፕ ኢራን ጦርነቱን ለማቆም ያቀረበችውን እቅድም ተቀባይነት ያገኛል ብዬ አላስብም ሲሉ ተናግረዋል። በሌላ በኩል አሜሪካ በሆርሙዝ በኩል ለማለፍ ለኢራን ቀረጥ የሚከፍሉ የመርከብ ድርጅቶች ላይ ማዕቀብ ለመጣል ዝታለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ዛሬም ሰብአዊና ቁሳዊ ጉዳት ያደረሰ ውጊያ ቀጥሏል። በደብረ ታቦር አቅራቢያ የብልጽግና አመራሮች ላይ ጥቃት ሲከፈት፣ በመተማ ወረዳ ደግሞ ከባድ ውጊያ ተቀስቅሷል። በተጨማሪም በሸዋና ወሎ የተለያዩ አካባቢዎችም ውጊያዎች ቀጥለዋል። በዛሬው ዕለት ሚያዝያ 25 2018 ዓ.ም በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ መቀስቀሱና የፋኖ የመረጃ ምንጮች የተናገሩት ኢትዮጵያና ሱዳን በሚዋሰኑበት የድንበር አካባቢ የተቀሰቀሰ ውጊያ ይህ ዘገባ እስከተጠናከረበት ጊዜ ድረስ የቀጠለ ሲሆን በውጊያው ሰብአዊና ቁሳዊ ጉዳት ተመዝግቧል ብለዋል የመረጃ ምንጮቻችን። ከሁለት ቀናት በፊት ሚያዝያ 23 2018 ዓ.ም ከመተማ ከተማ ወደ ደለሎ ለመግባት ጉዞ ላይ የነበረ የአገዛዝ ጦር በፋኖ ኃይሎች ጥቃት ተፈጽሞበት ከባድ ጉዳት አስተናግዷል ያሉት የኢትዮ ኒውስ የመረጃ ምንጮች ዛሬ ደግሞ በአካባቢው ከባድ መሳሪያ የታገዘ ውጊያ ተቀስቅሷል ብለዋል። ውጊያው በመተማ ወረዳ ሽንፋ ከተማ አቅራቢያ ደለሎ ቁጥር 1 ተብሎ በሚጠራው አካባቢ ነው እየተደረገ ይገኛል ሲሉ የመረጃ ምንጮች የተናገሩት። የብልጽግና አገዛዝ ኢትዮጵያና ሱዳን የሚዋሰኑባቸውን የመተማና ቋራ ቀጠናዎች ከፋኖ ነጻ አድርጋለሁ በሚል በተደጋጋሚ ወታደራዊ ዘመቻዎች ቢከፍትም ቀጠናው አሁንም በፋኖ ኃይሎች የበላይነት ተይዞ ይገኛል ሲሉ የመረጃ ምንጮች ተናግረዋል። የአገዛዝ ጦር የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለም ከዚህ ቀደም ገንዳዋ ከተማ በነበረ ስብሰባ ላይ የቋራ ቀጠናን ከፋኖ ካላስለቀቅን በህዝቡ ዘንድ እንናቃለን፣ ስለሆነም ዋጋ ከፍለን አካባቢ መቆጣጠር አለብን በሚል መናገሩ አይዘነጋም። በተያያዘም በክልሉ ደቡብ ጎንደር ዞን የአገዛዙ ጦር የዞኑ የብልጽግና አመራሮች አጅቦ ከደብረ ታቦር ከተማ ወደ ወረታ ከተማ በጉዞ ላይ ሳለ የፋኖ ኃይሎች አለምበር አካባቢ ውጊያ ከፍቶበታል ሲሉ የአካባቢ መረጃ ምንጮች ተናግረዋል። ሚያዝያ 24 2018 ዓ.ም ከደብረ ታቦር ከተማ የተነሳው የአገዛዙ ኃይል አለምበር ከተማ ሲቃረብ በተከፈተበት ውጊያ የብልጽግና አመራሮች ጨምሮ ሰብአዊና ቁሳዊ ጉዳት ደርሶበታል ተብሏል። ውጊያውም በአካባቢው ተስፋፍቶ የቀጠለ ሲሆን በተለይም አለምበር፣ ኮና፣ ወንበር ተራራ፣ ብቅታና ወጅ ተራራ፣ አይቼሽ፣ ወርቅ ሜዳና ደረቅ ወደብ ድረስ ከባድ ውጊያ ተደርጓል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በውጊያው በርካታ የአገዛዙ መከላከያ አባላት የሞትና የአካል ጉዳት ሲደርስባቸው ጥቂቶች በፋኖ ኃይሎች ተይዘዋል ተብሏል። በተጨማሪም በደብረ ታቦር ከተማ ስር በሚገኘው ደብረ ታቦር ኢየሱስ፣ ወርቄ፣ አምባ ሜዳና ደብረ ሲና አካባቢ በሚገኘው የአገዛዙ ጦር ላይ የፋኖ ኃይሎች የማጥቃት ውጊያ ድል አስመዝግበዋል ተብሏል። በተመሳሳይ በሸዋ ቀጠና በትላንትናው ዕለት ሚያዝያ 24 2018 ዓ.ም በአገዛዙ ጦርና ፋኖ ኃይሎች መካከል ሰፊ አካባቢዎችን የሸፈነ ውጊያ መደረጉን የፋኖ ኃይሎች አስታውቀዋል። በቀጠና
በቀጠናው አንጾኪያ፣ ገምዛ፣ ግሸራቤልና ዳዋ ጨፋ ወረዳዎች በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል የተባለው በተለይም ኩሬ ገደል፣ ሸምደሃብስ እና እሁድ ገበያ እንዲሁም ግሾጌና አካባቢው በተደረገ ውጊያ በርካታ የአገዛዝ ጦር አባላት ጉዳት ደርሶባቸዋል ሲል አፋብን ይፋ አድርጓል። በተመሳይ በክልሉ ሰሜን ወሎ ዞን ቆቦና ላስታ አካባቢዎች በተደረገ ውጊያ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግሯል። በአንጎት ወረዳ ዠጣ ወንዝ አካባቢ፣ በላስታ ድብኮ ቀጠና እንዲሁም በቆቦ ተኩለሽ፣ ጮቢ በርና ቀዩ ጋሪያ በተደረገ ውጊያ በአገዛዝ ጦር አባላት ላይ ጉዳት ሲደርስ የብልጽግና አገዛዝ የጠራቸው ስብሰባዎችም ተበትነዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። የብልጽግና ከፍተኛ ባለስልጣናትና የሀገሪቱ ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በፓርላማ ተረጋገጠ። የኦዲት ሪፖርቱ ለፓርላማ ሲቀርብ ነው የተሰማው። በ2018 ዓ ም በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን ህብረተሰቡን መዝረፋቸውን በኦዲት ምርመራ አረጋግጫለሁ ሲል የፌዴራል ፖሊስ ላገዛዙ ፓርላማ አባላት ይፋ አድርጓል። የኢትዮጵያ ፌዴራል ፖሊስ ይህን ያስታወቀ የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 1 ቀን 2018 ዓ.ም ሲያቀርብ ነው ማለት ሪፖርተር ጋዜጣ ዘግቧል። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሌሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው ውስብስብና ድርጊቱን ፈጻሚውን በረቀቀ መልኩ የሚፈጸም በመሆኑ ይህም በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። ያገዛዙ የፌዴራል ፖሊስ ኮሚሽነር ባለፈው ሳምንት ምንም አይነት ከፍተኛ ሙስና አይሰራም በማለት መናገራቸውና በፌዴራል ፖሊስ ሚዲያዎች መዘገቡ ይታወቃል። አሁን ደግሞ በተቃራኒው በፓርላማው 98 ቢሊዮን ብር የዘረፉት የብልጽግና ከፍተኛ ባለስልጣናትና ታዋቂ አርቲስቶች ናቸው ተብሏል። ከዚህ በፊት ሙስና ብሔራዊ አደጋ ሆኗል በሚል ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ የሚመሩት ዋነኛ ኮሚቴ በመላ ሀገሪቱ ተቋቁሞ የነበረ ሲሆን የበሉትን ካወቁ በኋላ ዝምታ መርጠዋል የሚሉ መረጃዎች ወጥተው ቀጥለዋል። በአሁኑ ሰዓት ሙስናን ለብልጽግና ማስረዳት ምንም አይነት መልእክት ያለው ሆነ ምንም አይነት ለውጥ አያመጣም ቢሉም በአብዛኛው የብልጽግና አገዛዝ ግን በሙስና እንደተዘፈቀ ብዙዎች ሲናገሩ ይሰማል። ይህ የሙስና ወንጀል ፈጻሚ ከራስ አርቆ ውጭ ሀገር ድረስ ንብረቶች የሚያሸሽና የሚያከማቸው መሆኑም እዚህ ማውጣት ከባድ በመሆኑ ልዩ ስርዓቶች መዘርጋት፣ ከሌሎች ተቋማት ጋር ትብብር ማድረግና የኦዲት ውጤቶችን የሚጠይቅ ስራ መስራት አለብን ይላል ፌዴራል ፖሊስ ለፓርላማው። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት አይቻልም። ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖረንም በሚፈለገው ደረጃ መርምሮ ውጤት ላይ መድረስ ከባድ ሆኖብናል ብለዋል። በዚህም ታዲያ በህዝብ ውይይታ ውስጥ ያልነበሩ በተለይም ከማዳበሪያ ግዥ ጋር በተገናኘ የግብርና ኮርፖሬሽን፣ የባህር ትራንዚት ባለስልጣናት በማዳበሪያ ግዥ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማድረግ ትልቅ የመንግስት አመራሮች እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶችን ተጠያቂ አድርገናል ብለዋል የፌዴራል ፖሊስ ኮሚሽነር። ሪፖርቱን ያቀረቡት ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል በበኩላቸው ፌዴራል ፖሊስ በኮንትሮባንድ ዝውውር መከላከል ስራው በ2018 በጀት ዓመት የመጀመሪያዎቹ 9 ወራት 20.5 ቢሊዮን የሚገመቱ ሸቀጦችን በቁጥጥር ስር አውሏል ብለዋል። ፌዴራል ፖሊስ በአዲስ አበባና በመላ ሀገሪቱ የሚገኙ 623 ከፍተኛ መሰረተ ልማቶችና የፌዴራል ተቋማት ላይ ጥበቃ እያደረገ ነው ብለዋል። የመንገድ ላይ ዝርፊያ በዚህ ዓመት ከፍተኛ ሁኔታ ቀንሷል ቢሉም የፓርላማ አባሉ ግን ተዘርፌ በካሜራ ሊብል የሚያይልኝ የለም በማለት ፓርላማው ላይ ለዚህ ኮሚሽነር ምላሽ ሰጥተዋል። አሁን ላይ የምታወሩት በሙሉ ህዝቡ ያውቃል፣ ዝርፊያ ቁሟል አትበሉም፣ ሀገሩ ላይ ወንጀል የሌላት ታስመስሉት። እኔ እንኳን በአስፓልት ላይ ሞባይል ተነጥቄ ምናልባትም በካሜራ ልብዬ ብሄድ ማንም ሊሰማኝ አልቻለም ብለዋል። አሁን ላይ ታዲያ በጦር መሳሪያ ዝውውርም ከኤርትራ ወደ ኢትዮጵያ ገብቶ በትግራይ በኩል ለጽንፈኛ ቡድን ሊተላለፍ የነበረ 56 ሺህ በላይ ጥይትና 241 በላይ መሳሪያዎች ተይዘዋል ብሎ ለፓርላማ ሪፖርት ማቅረቡን ሪፖርተር ጋዜጣ ዘግቧል። የአሜሪካ ሴናተር እስከ 3.1 ሚሊዮን የሚደርሱ ሰዎች ለሰብአዊ ቀውስ ሊጋለጡ እንደሚችሉ አስጠንቅቀዋል። በፌዴራል መንግስትና በትግራይ ኃይሎች መካከል የተፈረመውን የፕሪቶሪያውን የግጭት ማቆም ስምምነት በመጥቀስ ሻሂን በቂ የዲፕሎማሲ ተሳትፎና የሀብት እጥረት ስምምነት እንዳይተገበር እንቅፋት ሆኗል ሲሉ
አንስተዋል። በጦርነት በተጎዱት አፋር፣ አማራና ትግራይ ክልሎች ለሚገኙ በሚሊዮን የሚቆጠሩ ዜጎች ዋነኛ የምግብ እርዳታ ምንጭ የሆነው የጋራ የአደጋ ጊዜ ክንውን ፕሮግራም በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት ሊቆም መሆኑን ተከትሎ በትግራይ ክልል ሰብአዊ ጉዳት ሊከሰት እንደሚችል ነው የአሜሪካ ሴናተሩ ያስጠነቀቁት። የሴኔቱ የውጭ ግንኙነት ኮሚቴ ከፍተኛ አባል የሆኑት ጄን ሻሂን ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ በላኩት ደብዳቤ ሰኔ 2018 እንዲያበቃ ቀጥሮ የተያዘለት የጂኦፒ ፈንድ አስመልክቶ ስጋታቸውን ገልጸዋል። ሴናተሯ ይህ ህይወትን አድን የምግብ እርዳታ የምግብ እጥረት ከፍተኛ በሆነበት በአሁኑ ወቅት ድንገት ሊቋረጥ እንደሚችል አስታውቀዋል። አዲስ ስታንዳርድም ጠይቋቸውና በላከላቸው ደብዳቤ መሰረት አሁን ላይ ሴናተር ጄን በገንዘብ ቅነሳና በአሜሪካ የምግብ እርዳታ ፕሮግራም መልሶ ማዋቀር ምክንያት ህይወት አድን የምግብ እርዳታ የሚሰጡ ቁልፍ ፕሮግራሞች በሰኔ 2026 ያበቃሉ ሲሉ ጽፈዋል። አክለውም በዚህ ምክንያት በአሁኑ ወቅት ከፍተኛ የምግብ ዋስትና እጥረት ያለባቸው እስከ 3.1 ሚሊዮን የሚደርሱ ሰዎች ላይ ይህ በትግራይ ክልል የሚገኘው ከ1 ሚሊዮን በላይ ተፈናቃዮች ጨምሮ ለሰብአዊ አደጋ መጋለጣቸውን ይጠበቃል ሲሉም ተናግረዋል። በዋነኛነት በካቶሊክ ረድኤት ድርጅቶች ስር የሚተገበረው የጋራ የአደጋ ጊዜ ክንውን ፕሮግራም በተለይም ከ2013 ከ2015 በነበረው አውዳሚ ጦርነት በሚሊዮን የሚቆጠሩ ሰዎች ለተፈናቀሉባቸውና ለምግብ እርዳታ አልተጋለጡባቸው የሰሜን ኢትዮጵያ አካባቢዎች ትግራይ፣ አማራና አፋር ክልል ማዕከላዊ ሚናዊ ሲጫወት ቆይቷል ብለዋል። ፕሮግራሙ በሰሜን ኢትዮጵያ 2 ዓመቱን ጦርነት ማብቃትና ከዛም በኋላ በግጭት መፈናቀልና በከፋ የምግብ ዋስትና እጥረት ለተጎዱ ወገኖች ተከትሎ በእርዳታ ጣቢያዎች ለተቀመጡና ሰርተው መውላት ላልቻሉ ትልቅ ምሰሶ ሆኖ ቆይቷል ተብሏል። በሐምሌ 2017 ዓ.ም በተደረገው ትልቅ የአሰራር ሽግግር መሰረት ጂኦፒ በሌሎች የአሜሪካ የገንዘብ ድጋፍ ዘዴዎች ይረዱ የነበሩ ዜጎችን በማካተት በክልሎቹ የሚገኙ በግምት 3.1 ሚሊዮን ሰዎችን ለመደገፍ አቅሙን አሳድጉም ነበር ተብሏል። በወቅቱ የአሜሪካ ባለስልጣናት ይህን ሽግግር የምግብ እርዳታ ለማስቀጠል ይበልጥ ትኩረት ያደረገ እና የተቀናጀ አካሄድ ሲሉ ገልጸውታል። ይሁን እንጂ በ2025 ብቻ ከ341 ሚሊዮን ዶላር በላይ የገንዘብ ድጋፍ ተደርጎለት ነበር። ከዛን ጊዜ ጀምሮ ፕሮግራሙ በኢትዮጵያ ውስጥ የአሜሪካ ሰብአዊ ድጋፍ መገለጫም ሆኖ ቆይቷል። አሁን ላይ ታዲያ ሴናተሯ ሻሂን ይህ የህይወት መስመር አሁን ለአደጋ መጋለጡን አስጠንቀዋል። በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት ግን የጂኦፒ ፕሮግራም በዚህ በጋ ሲጠናቀቅ ለኢትዮጵያ እጅግ ተጋላጭ በሆኑ ወገኖች የሚቀር የምርት ላይም ሆነ በገበያ ላይ የተመሰረተ የምግብ እርዳታ አይኖርም ሲሉ ጽፏል። በተጨማሪም እርዳታው መቋረጥ በኢትዮጵያ ምግብ እጥረት ከፍተኛ በሚሆንበትና በክረምት ዝናብ ምክንያት የእርዳታ ትራንስፖርት አስቸጋሪ በሚሆንበት ወቅት ላይ እንደሚገጥም ገልጸዋል። የምግብ እርዳታ መቋረጥ የምግብ እጥረት ያለባቸው ሰዎች ቁጥር እጥፍ በሚሆንበትና ከባድ ዝናብ እርዳታን ለማስተጓጎል እጅግ አስቸጋሪ በሚያደርግበት ወቅት ላይ የሚውል ነው ብለዋል። ይህም ውሳኔ የሚተገበር ከሆነ ዶናልድ ትራምፕ ጥር 12 ቀን 2017 ዓ.ም ባስተላለፉት ትዕዛዝ የውጭ እርዳታ ክፍያ ለ90 ቀናት እንዲታገድ ከተደረገ በኋላ በተጋላጭ ማህበረሰቦች ላይ የሚደርሰው ሌላ ተጨማሪ ጫና ይሆናል ይላል ዘገባው። አሁን ላይ ታዲያ ከሰብአዊ አንድምታው በተጨማሪ ሴናተሯ የገንዘብ ጥረቱን በመንግስትና በትግራይ ክልል መካከል ካለው ድካማ ሰላም ጋር ተያያዥነት ያላቸው ሰፊ የፖለቲካና የጸጥታ ስጋቶችም አያይዘውታል። የብልጽግና አገዛዝና የትግራይ ኃይሎች መካከል ተቀስቅሶ የነበረው ግጭት ያስቆመውን የሰላም ስምምነት ፕሪቶሪያን በመጥቀስ ሻሂን በቂ የዲፕሎማሲ ስራ ስላልተሰራና የሀብት እጥረት በመኖሩ ድጋሚ ግጭቱ ሊገቡ ጫፍ ላይ ሆኗል ብሏል። ይህም በሰብአዊ እርዳታ ላይ ከፍተኛ አደጋን የደቀነ ሌላኛው አደጋ ነው ሲሉ ጠቅሰውታል። የአሜሪካ ፕሬዝዳንት ትራምፕ ያልተገባ ባህሪ ካሳየች ኢራንን ድጋሜ ጥቃት እንጀምርባታለን ብለዋል። በሌላ በኩል ትራምፕ ኢራን ጦርነቱን ለማቆም ያቀረበችውን እቅድ ተቀባይ ይሆናል ብዬ አላስብም ብለዋል። አሜሪካ በሆርሙዝ በኩል ለማለፍ ለኢራን ቀረጥ የሚከፍሉ የመርከብ ድርጅቶች ላይ ማዕቀብ ለመጣል ምዝታለች። የአሜሪካ ፕሬዝዳንት ትራምፕ ቅዳሜ ዕለት ኢራን ያልተገባ ባህሪ ካሳየች አዲስ ጥቃት እንዲፈጸምባት እናዛለን ሲሉ ተናግረዋል። ኢራንና አሜሪካ ጦርነቱን ለማስቆም የሚያስችል ነው ያሉትን እቅድ የተለዋወጡ ባለበት ወቅት ትራምፕ በቴህራን ላይ አዲስ ጥቃት እንዲፈጸም ለማዘዝ እያሰቡ መሆናቸውን ተናግረዋል። ትራምፕ ጦራቸው በኢራን ላይ ዳግም ጥቃት እንዲፈጽም ያዙ እንደሆነ ሲጠየቁ ያልተገባ ባህሪ ካሳዩ መጥፎ ነገር ካደረጉ ግን አሁን እናያለን የመሆን እድል አለው በእርግጠኝነት ብለዋል። ቢቢሲ ትራምፕ ለጋዜጠኞች በሰጡት ምላሽ ላይ በእስላማዊ ሪፐብሊኳ ላይ ጥቃት ለመፈጸም የሚያስወስናቸው ምን እንደሆነ በግልጽ ከመናገር ተቆጥበዋል ሲል ነው የዘገበው። ኢራን ሐሙስ ዕለት ባለ 14 ነጥብ የሰላም እቅድ በአደራዳሪዋ ፓኪስታን በኩል ለአሜሪካ ሰጥታለች። የአሜሪካ ፕሬዝዳንት ግን በእቅዱ ደስተኛ አለመሆናቸውን ተናግረዋል። ከዚህም በተጨማሪ ትራምፕ ኢራን ጦርነቱን ለማስቆም ያቀረበችው እቅድ ተቀባይ ይሆናል ብዬ አላስብም ብለዋል። ዶናልድ ትራምፕ በተለይም ደግሞ ኢራን ያቀረበችው አዲስ የተኩስ አቁም እቅድ የሚመለከቱት ገልጸው ተቀባይነት ያገኛል የሚል ተስፋ የለኝም ብለዋል። ትራምፕ ቅዳሜ ዕለት ቴህራን ያቀረበችውን አዲሱን የሰላም እቅድ እንደሚመለከቱ የተናገሩ ሲሆን ተቀባይነት ያገኛል የሚለው ጉዳይ ዝቅተኛ ነው ብለው ተናግረዋል።
አሁን ላይ ኢራን ትልቅ ዋጋ አልከፈለችም ሲሉ በማህበራዊ ሚዲያ ገጻቸው ላይም ጽፈዋል። ለኢራን አብዮታዊ ዘብ ቅርብ እንደሆኑ የሚታመኑት ታስኒምና ፋርስ መገናኛ ብዙሃን ቴህራን ባለ 14 ነጥብ የሰላም እቅድ በፓኪስታን በኩል ልካለች ብለው ዘግበዋል። ቅዳሜ ዕለት ትራምፕ ታዲያ ቴህራን ስላቀረበችው የሰላም እቅድ ወደ አውሮፕላናቸው እየተሳፈሩ ሲጠየቁ በኋላ ነግራቸዋለሁ ማለት ነበር የመለሱት። አክለውም በትክክል ምን እንዳላችሁ አሁን ይነግሩኛል ሲሉም በግልጽ ለጋዜጠኞች ተናግረዋል። ከጋዜጠኞች ጋር ከተነጋገሩ ከጥቂት ሰዓታት በኋላ በማህበራዊ ሚዲያ ገጻቸው ላይ ባለፉት 47 ዓመታት በሰው ልጆችና በዓለም ላይ ላደረጉት ነገር በቂ ዋጋ ባለማግኘታቸው ተቀባይነት ይኖረዋል ብዬ አላስብም ብለዋል። ኢራን አርብ ዕለት በአደራዳሪዋ ፓኪስታን በኩል የላከችው አዲሱ የሰላም እቅድ ትራምፕ ውድቅ አድርገውታል። በዚህም ምክንያት አሁን ላይ አሜሪካ ሙሉ ለሙሉ ድጋሚ ጥቃት ልትጀምር ትችላለች በሚል በኢራንና ሌሎች አጋር ሀገራት በኩል ስጋቶች እንዳሉም ተሰምቷል። ኢራንም ቢሆን ከዚህ በፊት ባሉት ቀናት ባወጣቻቸው መግለጫዎችና መረጃዎች እንዲሁም ለዓለም አቀፍ የሚዲያ ተቋማት በገለጹት የመረጃ ምንጮች መሰረት ለቀጣዩ ጦርነት እየተዘጋጀች ነው። አሁን ላይ ታዲያ ኢራን የባህር ወሽመጥ ተዘግቶባትም ቢሆን አንዳንድ ሀገራት እና የመርከብ ድርጅቶች ለኢራን እየከፈሉ ማለፍ ቀጥለዋል። ይህን ተከትሎ አሜሪካ በሆርሙዝ ወሽመጥ በኩል ለማለፍ ለኢራን ተጨማሪ ክፍያ የሚከፍል የመርከብ ድርጅት ማዕቀብ ይጣልበታል ስትል አስጠንቅቃለች። አርብ ዕለት በአሜሪካ ውጭ ሀገራት ንብረት ላይ ቁጥጥር የሚያደርገው ቢሮ ባወጣው ማስጠንቀቂያ አሜሪካውያን ግለሰቦችም ሆኑ ኩባንያዎች ለኢራን የመንግስት ተቋማት ምንም አይነት ቀረጥ እንዳይከፍሉ አግዷል። አሜሪካ ያልሆኑ ግለሰቦችና ኩባንያዎች ደግሞ በወሽመጡ በኩል ለማለፍ ለቴህራን ቀረጥ የሚከፍል ከሆነ ማዕቀብ ይጣልባቸዋል ብለዋል። የቁጥጥር መስሪያ ቤቱ የባህር ላይ ትራንስፖርት ኢንዱስትሪው ተሳታፊዎች ከኢራን ወደቦች ወይም ደግሞ የመርከብ ድርጅቶች ጋር የሚሰሩ እንዲሁም ወደ ኢራን ወደቦች የሚሄዱ ከሆነ ተደራራቢ ማዕቀብ ሊጣልባቸው ይችላል ብሏል። ከሁለት ወር በፊት አሜሪካና እስራኤል በቴህራን ላይ ጦርነት ማወጃቸውን ተከትሎ ኢራን የሆርሙዝ ወሽመጥ ዘግታለች። አሜሪካ በምትኩ ወደ ኢራን ወደቦች የሚደረግ ማንኛውንም የመርከብ እንቅስቃሴ እንዳገደች ናት። ኢራን ግን የአሜሪካን እርምጃ የባህር ላይ ውንብድና ነው ትለዋለች። ቴህራን በሆርሙዝ ወሽመጥ ላይ ያለምን እንከን ለመቅዘፍ ከሚፈልጉ መርከቦች ቀረጥ እየሰበሰበች መሆኑን ማስታውቃለች። ይህንን የሚከፍሉት ላይ ነው ታዲያ አሜሪካ ማዕቀብ ጥላለሁ ያለችው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።